የተከበራችሁና የተወደዳችሁ የጃንተከል ሚዲያ ቤተሰቦች አድማጭ ተመልካቾቻችን ከተወዳጁና አንጋፋው የእግር ኳስ ጥበበኛ አማኑኤል አብርሃ ጋር የነበረን ቆይታ በተከታታይ 3 ክፍሎች እናቀርብላችሁ ቆይተናል። ይሄኛው ክፍል 3 ሲሆን የመጨረሻው ክፍል ነው። በዚህ 3ኛ ክፍል ላይ እነሆ ለአዲሱ ትውልድ የእግር ኳስ ዝንባሌ ላላቸው ጠቃሚ ያለው ምክር አካፍሎናል። ስለ ተወዳጁና አንጋፋው የፋሲል ከነማ እግር ኳስ ክለብም ውጤታማነት የሰጠው አስተያየት ታክሎበታል። በቀጣይ ተወዳጁ አንጋፋው የኳስ ጥበበኛ አማኑኤል አብርሃ በጤናው ዘርፍ የእግር ኳስ ቡድን እያበረከተው ያለ አስተዋጽኦ ዘወትር ቅዳሜና እሁድ የሚያደርጉትን ጨዋታ ከመሰል ጓደኞቹ ጋር ይዘን እንመለሳለን። እስከዛው ድረስ ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ማራዶና መውሰድ ትችላለህ ኤኒዌይ እንጂ ብዙ የምናደንቃቸው ጨዋታዎች ነበሩ። በጣም ብዙ አማኒ ረጅም ጊዜ በኳስ ዓለም እንደመቆየት አካዳሚሻንም እንደመሆኑ እንዴት ወደ ኢንስትራክተርነት የመጣት ነገር ዝንባሌው አልነበረም ወይ? በዛ ደረጃ አሰልጣኝ ሆነ ራስን የማየት ተኪዎችን በዛ ደረጃ በስፋት የማብዛት የማሳደግ ፋሲል ልጆች ሌሎች ክለቦችን ማሰልጠን ራዕዩ አልነበረም? እንዴት ነው? አሁን ምን መሰለህ ዜድ በቃ ማንኛውም እግር ኳስ ተጫዋች ልክ ነህ። ያው የተጫዋች ዘመኑ ሲያልቅ ጥሩ ልምድ ስለሚኖረው በቀላሉ አሰልጣኝ የመሆን እንትን ይኖረዋል። አጋጣሚ ሆኖ እኔ ደግሞ እግር ኳስ ብጫወትም ጎን ለጎን ያው ዩኒቨርሲቲ ገብቼ ግራጁዌት አድርጌ የወጣሁበትና የራሴ ፕሮፌሽን ነበር መምህሩኝ ሰራ ነበርና ከዛ በኋላ እንደገና የቤተሰብ ኃላፊ ሆነ አንዳንድ ጊዜ ከባድ ነው። በወቅቱ አሁን እኛ አካባቢ አሰልጣኞች ነበሩ እነ ንጉስ ያሸብር ሌሎችም ነበሩና ላይፋቸው በጣም ለብዙዎቻችን አሪያ ሞዴል የነበረ በጣም እና አሁን አንተ ሌሎችም አሰልጣኞቻችን አሉ። በወቅቱ አሁን አሰልጣኙ ሆኖ ምንድነው በወቅቱ የነበረ አሰልጣኝ እዛው መስሪያ ቤት ላይ ሆኖ የሚያሰለጥን እንጂ ፕሮፌሽናል የሆነ አሰልጣኝ የለም። አሁን ነው ክለቦች ራሳቸውን እየቻሉ እንደዚህ ሲመጡ አሰልጣኝ እየቀጠሩ እንትን ማድረግ የጀመሩት። ምናልባት እኔ አሁን ትምህርት ባይኖረኝ ኖሮ እዛው ዝም ብዬ እንትን ብል ኖሮ እየተቸገርኩም አሰልጣኝ ልሆን እችል ነበር። ግን ያው ትምህርቱ ስለነበረኝና በትምህርቱ የራሴ ላይፍ ስለነበር ወደዛ የገባሁበት አጋጣሚ የለም። ከዛ ያው ኮምፒውተር ሳይንስ እንደገና ያው በዲግሪ ተመረኩኝ። በዛው ስራ የቀጠልኩ እንጂ እኔ እንደው ኮች ባረግ ስፔሻሊ እኔ ደስ የሚለኝ ልጆችን ይሄ ቤዚክ ስኪሉ ኳስ እንዴት ይመታሉ፣ አብዶ እንዴት ይሰራሉ፣ እንዴት ኮንትሮል ያደርጋሉ እንደዚህ ባረግ በጣም ደስ ይለኝ ነበር። በቃ ጀስት ልጅን ባወጣውበት ልክ ማለት ነው። እኔ አሁን ብሩክ ቅጣት ምት በጣም ነው የሚመታው ይገርም። ምቱ ጠንካራ ነው፣ በግራው በቀኙ ነው የሚጫወተው እና እንደዚህ አብረን ስንጫወት እንደዚህ አርግ በቃ ማለት እና ልክ በዛ ልክ እንደው ኮች ብሆን ልጆችን በዚህ ደረጃ ስፔሻሊ ቤዚክ እንትኖችን ልጆችን ባሰለጥን እንትን አደረግ ነበርና ምክንያቱም በጤናው ስፖርት ላይ ውድ ቅዳሜ ከጓደኞች ጋር ነው ተጫውታለህ። ደረጃም ትልቅ በጤናው ዘርፍ ላይ ትልቅ ገዛ ያረክ ነው። ወጣቱ ስላስ ይጫወታሉ። ማለት በስፋት እሱ ነገር አንታዘይ ይቀርታ ለሌሎች ጉዳዮቻችን ብናስተላልፈው ሐሳብ አለኝ። እሱ ደስ ይለኛል። ፕሮግራም ብታዘጋጅ የሚገርምህ በቃ ኳስ ካቋረጥኩ ጀምሮ ይሄ ቡድን አለ። ይሄ ቡድን ብዙዎቹ አሜሪካ ይወጣሉ፣ ሲመጡ ግን ይጫወታሉ። ከዛ አዳዲስ ልጆች ይመጣሉ፣ ጆይን ያደርጉናል። እንደገና ደግሞ ያ ክለብ የሚገርምህ አሁን እየተጫወትን ያለነው የጤና ስፖርት ከጎንደር ከሁሉም ካዘዙ ከአራዳ ከቀበሌ 1 ሁሉም ከቀበሌ 10 ከሁሉም ቦታ መጣው አንድ ቡድን በቃ እና ውጭ ያሉ ልጆች ኳስ ያመጡልናል። አለበጋ ደግሞ እኛ ኳስ እንትን እናደርጋለን። እንደው አሁን ማህበር መስርተን ራሱ በጣም ሶሻል እንጠያየቃለን እና ደስ የሚል ቡድን ነው። አዎ ፎቶውን እንደው ማሳያለሁ። ደስ የሚል እንትን ነው እና በጣም የሚገርም ለሌሎች ራሱ ፕሮግራም እንሰራለታል። አሪያ የሚሆን እንትን ነው። ፕሮግራም ተጋብዤ አዎ የጎንደር አባል ደግ
ለተቸገረ ሳፖርት እናደርጋለን። በጣም የሚገርምህ እንደዚህ የሆነ የታመመ ሰው ካለ እንዲህ እንባዋልና ቻሌንጅ እንትናደርግን እንደዚህ እናዋጣለን፣ በአቅማችን እንረዳለን እና ደስ የሚል ከስፖርቱ በተጨማሪ ማህበራዊ እንትኑ ራሱ ደስ የሚል በዛ ልክ እየሰራን እየተጫወት ራሳችንን ጤናችንን እንድንጠብቅ እየሰራንበት ያለንበት ሁኔታ ነው ያለ። ደስ ይላል። ብዙ ጥያቄዎችን እየጨረስኩ ነው። እንደ በዚህ ሰዓት ቢነሳ ብዬ የማስበው ነገር ይሄ የፋሲል ከነማ ዛሬ የደረሰበት ደረጃ ትውልዱ ያለበት ሁኔታ ቀደም ሲል እንደገለጽከው በሳምንት አንድ ጊዜ በፕሪሚየር ሊግ ሊሆን ይችላል የኦሎምፒክ የዓለም ዋንጫ ውድድሮችን በሳምንት አንዴ ነው ያው ተቀነጣጥባ ነበር ሃይላይት የምናይ ነበር። አንዳንድ ጨዋታዎችን ነው ውጤቱ አበቃ በኋላ የምናይ ነበር። ዛሬ በላይቭ የዓለም ዋንጫ የኦሎምፒክ ውድድሮችን የተለያዩ ፕሪሚየር ሊግ ላ ሊጋ ምናምን የተለያዩ ሀገራት ላይቭ የምናይበት እያንዳንዱ ወጣት ስፖርተኞች በደንብ የማወቅ ብቻ አይደለም ስላሉ የክለብ እንቅስቃሴዎች ሁሉ አናሊሲስ አሴት ከመስጠት አንዳንድ ጊዜ ማን ያሸንፋሉ ውድድር ሁሉ ገብተው ቀድሞ ፕሪዲክት የሚያደርጉ አይነት ተፈጥረዋል እና እንደው ለዚህ ትውልድ ታስተላልፉ የምትመኘው እናንተ በላበት መተኪያ በፉድ እና በሻወር እንደው ለዚህ ትውልድ ታስተላልፉ ምንድን ነው? በዚህ ዘርፍ ለሚመጡ ዝንባሌ ባላቸው ካለው ኦፖርቹኒቲ አንፃር ነው ያለኝ መልእክት። ኖርማሊ አንድ ሰው እግር ኳስ ላይ ብቻ አይደለም የትኛውም ፕሮፌሽን ላይ በተሰማራበት ሙያ ጠንክሮ የሚሰራ ከዛ ፕሮፌሽኑን የሚያሳድግ ፕሮፌሽኑን ማሳደግ ብቻ ሳይሆን ኃላፊነቱን የሚወጣ ከሆነ የትም ቦታ መድረስ ይችላል። ለእግር ኳስ ተጫዋችም እንደዛው አንተ እግር ኳስ ተጫዋች ስትሆን ኤክስፔክት የሚደረግብህ ነገር አለ። ራስህን መጠበቅ አለብህ፣ በቂ ረፍት ማድረግ አለብህ፣ መመገብ አለብህ። ፊትነስህን ሁሌ እየሰራህ የተሻልክ ደረጃ መድረስ አለብህ። አሁንም ያሉ ስፖርተኞች ዛር ላኪ እድለኞች ናቸው። አንዳንዴ ከኋላ እኛ ያሳለፍነውን ቢያውቁ ጥሩ ይመስለኛል። በእርግጠኝነትም ብዙዎቹ ያውቃሉ ብዬ አስባለሁና እኛ ዝም ብለን ያለምንም እንትን ነበር። ኢቭን እኔ አሁን ቅድም እንደነገርኩ ከደባርቅ በራሴ ገንዘብ በራሴ ወጪ መጥቼ ነበር የምጫወተው እንጂ ምንም ሳንቲም አላገኘው ነበር። ከዛ የጓደኛ ፍቅር ይሄ ኳስ ተጫወተ እንጆይ የምታረገው አላር መሳሳቅ ምናምን እንጂ ሌላ እንትን የለውም። አሁን ግን ቢያንስ ጥሩ ክፍያ አለ፣ ጥሩ ምግብ አለ፣ ጥሩ የሕክምና ፋሲሊቲ አለ፣ ብዙ ነገር የምትጫወትበት ሜዳ የሚገርመው ያኔ የምንጫወትበት ሜዳ ወይ በጣም አቧራ ነው ወይ ክራክ ያደረገ መሬት ነው። በእንደዛ አይነት ሁኔታ ነበር በስማ በጣም አሁን ያለው ብዙ ነገር ጫማ ተመርጦ ነው የሚሰጥ ማሊያ ሁሉ ነገር እና አንዳንድ ያን ነገር ማሰብ ኢንስፓየርድ እንድትሆን ያደርጋል። አሁን ላይ የሚጫወቱ እና በዛ ደረጃ አስበው ራሳቸውን እያዘጋጁ መጫወት አለባቸው። ትንሽ ሳንቲም ሲያገኙ በሳንቲሙ መታለል የለባቸውም እና ለሀገርም የተሻለ ተጫውተው የሚጠበቅባቸውን ኃላፊነት የሚወጡበት ሁኔታ ማድረግ አለባቸው ብዬ ነው የማስበው። ፋሲል ከነማን እናንሳውና እናጠቃልል። ምክንያቱም በረጅም ጊዜ ያገለገልከው ክለብ ነው። በተለይ ሻምፒዮን እስከሆነበት ደረጃ ትልቅ አስተዋጽኦ የሚያያግዝ በማማከር ወደ ላይ በመውጣት እና አሁን ፋሲል ከነማ ከቅርብ ዓመታት ወዲህ ደግሞ በተለይ ጎንደር መጫወት ካቆሙት ጊዜ አንስቶ ውጤቶቹ እንግዲህ ከፍዝቅ ማለት ታይታው አንዳንድ ድጋፍ የመበሳጨት ነገር ነው ያለውና ምንድነው ስትሪክትሊ አድቫይስ የምታደርገው? አንዳንድ ክለብ መመለስ አለበት ነው። ምክንያቱም ድጋፍ አንዱ ፓወር ነው ነው የሚባለው ኮርስ ሜዳው ሰዓት ላይ ነው ቴክኒካል ነገሮች ጋር ያይዘስ ምን ተደረገ? አዎ የሚገርምህ እኔ እንጃ ኳስ አሁን ያለው ፎርም አንዱ ሆም ነው አንዱ አዌ ነው ልታረግ የሚችለው በአንድ ሲዝን ስትጫወት። ያ ደግሞ ትርጉም አለው። በደጋፊ ፊት መጫወት ማለት እያንዳንዱ ተጫዋች በጣም ትኩረት ሰጥቶ እንዲጫወት ያደርጋል። ኢቭን ኢኮኖሚካሊ የአካባቢ ሰው እንዲጠቀም ያደርጋል። ክለቡ ሰስቴን እንዲያደርግ አስተዳደሩ ኃላፊነቱን እንዲወጣ ትልቅ ኢፌክት አለው። አሁን እኮ ኦልሞስት እንደው ኮንሰርን የሚያደርግን የተወሰኑ ሰዎች
እዛ ያሳለፍን ሰዎች ካልሆነ በስተቀር እኮ ብዙ ሰው ረስቶታል ማለት ትችላለህ። ፋሲል በምን ደረጃ እንዳለ ራሱ አያውቅም ማለት ትችላለህ። እና እኔ አሁን ይሄ ፎርም እንደገና መመለስ አለበት ብዬ ነው የማስበው። እኔ ለኢትዮጵያ እግር ኳስም ቢሆን አሁን ያለው እንትን ሜዳውን እያየን ነው መሆን በማይገባው እየተካሄደ እንደሆነ ለመረዳት ሜዳውን ማየት ነው በቃ የሚጫወቱበት ባዶ ነው። አሁን አስበው ፋሲል ሲጫወት በድሮ እንትን ፋሲል በሜዳው ሲጫወት በጣም ህዝቡ ይሞላል። ሐዋሳ ላይ ደግሞ ሄዶ በሐዋሳ ለሐዋሳ ሆም ጌም ሲሆን ማለት ነው የሐዋሳ ደጋፊ ይሞላል። ይሄ ነው የቀረው። ኳስ ደግሞ ደጋፊ በሌለበት ትርጉም አይኖረውም እንዴ። አንዳንዴ ላይቭ እኮ ስታይ 1.4 900 ተመልካች ላይቭ የሚያይ ከዛ ሜዳ ላይ ስታይ የሆነ ፓች ትንሽ ሰርክል የሆነ በቃ ቁጭ ብለው የሚያዩ እንዲህ አይነት ነገር ነው የምታየው። እና እስቲል ያው የፋሲል ደጋፊ ብዙ ስለሆነ በየቦታው ትንሽ በዛ ብሎ ግን ያ እና ጎንደር ላይ ያው በራሱ ሲጫወት ያለው ነገር አንድ አይሆንም እና በጣም ኢፌክት አለው። በጣም ኢፌክት አለው እና አሁን ፋሲል እዛ ላይ ጥሩ አንዳንዴ ጥሩ አሰልጣኝ ሲያገኝ ጥሩ ተጫዋች ሲኖሩ የተሻለ ውጤት ያገኛል። ግን ደጋፊ በሌለበት አሁን ያ ነገር ብዙም እንትን አይልም እና በጣም ለውጥ አለው። ይሄ ቶሎ መስተካከል የሚችልበት ሁኔታ ቢያንስ ባህር ዳር ራሱ ቢሆን ሰው ሂዶ የባህር ዳር ሜዳ ኦልሞስት እንትን እያለ ነው። ባህር ዳር ራሱ ቢሆን ሰው ባህር ዳር ሂዶ እና በጣም መኪና ይዘጋጃል፣ ብዙ ነገር አለ እና የትንሽ ችግር አለ። እንግዲህ እንዴት እንደሚሆን ያው የሚመለከተው ሰው ያስብበታል ብዬ አስባለሁ። ያጠቃልል እንደው ቀረምት ነገር ካለ የኳስ ዓለም ህይወት ውስጥ አስካድ መሳብ የማብ ፈሪው ግጥሞች ናቸው ተነቀ ቀረምት ነገር ካለ ከዛ በኋላ ተካፍለው ያው እንደው እኔ መጨረሻ ላይ እንትን ማለት እንችላለን በቃ ኳስ ኖርማሊ ኳስ ተጫዋች የተባለ ሰው የተሻለ ነገር ፐርፎርም ለማድረግ ራሱን ማነጽ ለፕሮፌሽኑ ታማኝ ተገዢ መሆን እንዳለበት ይሄ ሲባል እንግዲህ ፕሮፌሽኑ የሚጠይቀውን ኤክሰርሳይስም ሆነ ሌሎች ዲሲፕሊኖችን ጠብቆ መስራት እንዳለበት ይሄ የሚሰራ ከሆነ የተሻለ የሚደርስበት ይሆናል ብዬ ነው የማስበው። ከዛ እንደ ኢትዮጵያ እግር ኳስ ደግሞ አሁን ቅድም እንዳልነው ጨዋታዎች በየክለቡ ሜዳ በቃ ትርጉም እንዲኖረው እኔ አሁን እየተካሄደ ያለው ከፍተኛ ወጪ ነው የሚወጣው። ኢቭን ያኔ ደጋፊዎች እንደዛ በብዛት እየገቡ እንኳን ከነበረው አሁን በጣም ነው ወጪ እየወጣ ያለው። ግን ትርጉም ተመልካች በሌለበት ቦታ ላይ ኳስ ተጫዋች ማለት ምንም ትርጉም የለውም። ይሄ ስትሮንግሊ አስበው የሚመልሱበት ሁኔታ ቢኖር ጥሩ ይመስለኛል። እንደገና ደግሞ እግር ኳስ የፋሲል በተለይ ስፔሻሊ የፋሲል ከነማ ስፖርት ደግሞ እንደው አንዳንዴ ያው ስራ አስኪያጅ አለው ጥሩ ነው። ስራ አስኪያጅ ብዙ ነገር ያደርጋል። ግን አንድ ስራ በቦርድም ነው እየተመራ ያለው። ግን የሆነ ቴክኒካል እንትን ቢኖረው ጥሩ ይመስለኛል። እንደው ኳስ ላይ እንኳን ያሳለፍን ሰዎች የሆነ ሴይንግ ቢኖረን አንዳንዴ ጨዋታው ላይ የሆነ ችግር ታያለ። ግን ማንንም ኮንታክት አድርገህ እንዲህ ቢሆን አትልም። ሊስተካከል የሚችል ምናልባት ሐሳብም ልትሳት ትችላለህ። ግን ቢያንስ የሆነ ኦፖርቹኒቲ ቢኖር ጥሩ ነው። በተወሰነ ጊዜ እንደ ቴክኒካል አድቫይዘር ሆኖ ፋሲል ከነማ ምን ደረጃ ነው እንዴት ነው ያለው እንትን አሁን ለምሳሌ አሁን ሲዝን ይጨርሳሉ። ለምሳሌ አሁን አጋጣሚ እንደዚህ በምናደርግበት ጊዜ የሲዝኑ አልቋል የፈርስት እንትኑ እና ፋሲል ከነማ በጣም ጥሩ ቻንሶችን እያገኘ ሊጉን በብዙ ውጤት መምራት ሲችል አሁን የሆነ ማለት አሁን በሶስተኛ ነው እንደዚህ ደረጃ ነው ያለው፣ አራተኛ ደረጃ ነው ያለው እና አሁን ቀሪ ጨዋታውን ካሸነፈ ስቲል ሊመራ ይችላል። ከሀዲያ ሆሳዕና ጋር ነገ ጨዋታ አለው ሰኞ። ካሸነፈ ሊመራ ይችላል። ግን አሁን መጀመሪያ ከመድን ጋር ያደረገው ጨዋታ ማሸነፍ ነበረበት እና አንዳንዴ እንደው ቴክኒካል እንትን ቢኖር ጥሩ ነው። ሳፖርት የሚያደርግ አቅጣጫ እንደዚህ ያው አሰልጣኞች
ሁሉ ነገር የአሰልጣኞች ቢሆንም አንዳንዴ ደግሞ እንዲህ ብለህ የሆነ አስተያየት ነገር መስጠቱ እንደዚህ ክለቡ አጠቃላይ ባስተዳደሩ በምኑ የሚሰጥ ነገር ቢኖር ጥሩ ይመስለኛል የሚል ሀሳብ ነው። የተከበራችሁ የተወደዳችሁ የጃን ትክል ሚዲያ ተከታታዮቻችን ይህ ፕሮግራም የትኛው የኢትዮጵያ ማዕዘን ባለም ዙር ናችሁ የምትከታተሉ ጎንደር ከተማ ተወልዶ ያደገው የኳስ ጥረት ከልጅነት የጨርቅ ኳስ ጀምሮ በሜክሲኮ ሜዳ የጨርቃቸው ነገር እያደገ ሲመጣ ከወንድሞቹ የጎንደር ልጆች ጋር ፋሲል ከነመረጅ ጊዜ ያገኛል። ከዛ አዲስ አበባ ዩኒቨርሲቲ ላይ የተለያዩ ክለቦች ተጫወተ ነው በሙያው እያገለገለ ዛሬ ደግሞ በጤናው ዘርፍ ደግሞ የአካባቢ ስብሰባ አድርጎ በእግር ኳስ ጨዋታዎች ጤናቸው ይጠብቃሉ። ማህበራዊ ትስስር እየፈጠረ ትልቅ እገዛ የሚያደርጉበት መስተጋብር ማህበራዊ መስተጋብር የፈጠረ ጀግና ትልቅ የኳስ ስፖርት ዓለም ባለውለታ ወንድማችን ጋር የነበረው ቆይታ ይመስላል። አማንን የናፈቃችሁት በግድ እየገባችሁ እንደምለው ነገር ማገዝ የምትፈልጉ በተቻለ አቅም እንደኔ አስተያየት እንደ አብሮ አደግ ወንድም እዚህ በጤናው ቡድን የምታደርጉ እንቅስቃሴ እንዳለ ሆነ ደግሞ ታዳጊ ልጆች የሚሰሩበትን ነገር እንዲሁ አሰስ ታደርግበት። አሁንም ያንገለ ጤናው አለ ከወጣቶች ጋር ነው የምትጋፋውና ተኪቱ ሁሉ የምታፈራበትን የምታሰብበት ሁኔታ መቻች በተለይ የዓለም ዙሪያ ያሉ ደግሞ ቴክኒካል ነገሮችን ማቴሪያል የተለያዩ ነገሮች ይገዛ የሚያደርጉበት ነገር ይፈጠር ምን ነገር አለና ከልጅ ባሻገር ደግሞ ሌሎች ደግሞ ልጆችን የምናይበት ነገር ይፈጠር። ጎን ለጎንም አሁን ምን አልመሸም ባይ ትልቅ ክለቦች ላይ ማንንም ብናይ ረጅም ጊዜ ኤክስፒሪየንስ አለ በሰለጠነ ማለት ማንቸስተር ዩናይትድ የተለያዩ ክለቦች ማኔጀሮች አሰልጣኞች ላይ በዚህ ይገፋሉ በለጠ በሰምራቹ መጣ ያሉናቸውና ምክንያቱም ኤክስፒሪየንስ ማተርስ ልምድ ያው ተጫውተናል ረጅም ጊዜ ኳስ ነው ያው ደግሞ ኳስም ላይ እየተጫወቱ አሲስት ማድረግና አሲስት ማድረግ ስለሆነ ለሱ ነገር ቢታሰብበት ይብረገግ ለጃት ከሌላ ኮንሰንስ ፈልጋለን በጣም አድርገን እናመሰግናለን። መናገር እንፈልጋለን በዛው ከመጨረሱ በፊት ያው እንዳለው በአሰልጣኝነት እንግዲህ እግዚአብሔር ከፈቀደ ስፔሻል ልጆችን በማሰልጠን እንደዚህ እንትመሳተፍበት ሊኖር ይችላል ብዬ አስባለሁ። ከዛ ውጭ ግን እንግዲህ አጋጣሚውን ተጠቅሜ ዘውዱ ምሳሌ ማለት ያው ስለ ዘውዱ በዚሁ አጋጣሚ እንዳው ትንሽ ዘውዱ ምሳሌ ማለት እዚሁ ተወልዶ ያደገ በጣም ዳይናሚክ የሆነ ልጅ ሰርከስ በጎንደር ከመጀመሪያው ጀምሮ መስርቶ ልጆችን ለብዙ ነገር ያበቃ እንዲሁም የተለያዩ ጉዳዮችን ለሸር በማድረግ በሚዲያ በማስተዋወቅ ብዙ የሰራ እንቁ የጎንደር ልጅ ነው። አሁን ደግሞ የፌስቡክ እና የዩቲዩብ ጃን ተከል ብሎ እንዲህ አይነት ፕሮግራም አዘጋጅቶ ሸር እያደረገ ነው። ይሄን ብቻ ሳይሆን ሌሎችንም እንደዚህ ጎንደር ላይ ያሉ ሌሎች ጉዳዮችን ሸር እያደረገ ያለበት ሁኔታ ስላለ አካውንቱን ላይክ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ተባበሩት፣ አስተዋውቁት። አመሰግናለሁ። ሱር በጣም አድርጌ ማመሰግናለሁ። ከብራን ወዳሉ እሺ ደሞ ወዳሉ ቴንክ ዩ ሰላም